ለሰርግ ብዬ አልተዘጋጀውም፣ ግን ለሙሽሪት። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? አሁን ላይ መቼ ተንኳል እንግዲህ ስር እየሰደደ ነው። የነ ሮዛ እናት በቃ ከፈጣሪ ያገኘዋሉ ብላ ስታስፈታት፣ እሷ ግን በተቃራኒው ሌላ ወጥመር ነው እያዘጋጀች ያለችው እና ምንድነው ያደረገችው ነገር የሆነ ፕሮግራም አድርጋ እንኳን ደስ አለህ የወንድ ልጅ እንኳን ደስ አለህ የልጅ አባት ሆነሃል የሚል እንግዲህ ጽሑፍ ጽፋ እንዲሁም ደግሞ የእርግዝና ከመመርመሪያ ጋር ማረጋገጫ አድርጋ እንግዲህ በወረቀት አስቀምጣለች ማለት ነው። እዚህ ላይ እንግዲህ እነ ሰላምን እየበጠበጠች ነው ማለት ነው። እንግዲህ ሰላምም ምንም መቆጣጠር አልቻለችም። ራሷን በቃ እየሳተች ነው። ምክንያቱም የራሷ የምትወደው ሰው ነው እንግዲህ እንደዚህ የሆነባት ማለት ነው። በምትወደው ሰው ነውና ይሄ ግን በጣም ከባድ ነው። መቼ አሁንም በጣም ከባድ ሰው ሆናለች። ተንኮሏ ሊያበቃ አልቻለም ማለት ነው። እንግዲህ ሮዛ ናት ያነበበችው። ይሄንን ነገርም እንዳነበበች ለናታን ምንም ነገር አላለችውም፣ አንብባ ነው እንግዲህ። ነገር ግን ዝም ያለችው ሰላም ይሄንን ነገር ሳይች ነው ስለጠረጠረች ነው እንትን ያለችው። እንግዲህ ማኪም እንግዲህ ማስመሰሏስ እንደላ ተንኮሏ ሳያበቃ ደግሞ ልጄን እንደናት እንዳባትም ሆኜ ላሳድግ አስቤ የነበረ ነገር ግን አባት ስለሚያስፈልገው ለዛ ነው እንኳን ደስ አለህ ብዬ ያጋለጥኩኝ እንጂ አንተን ህይወት ግን አንተን እንትን ልህ አይደለም ልበጠብጥህ ወይ ደግሞ አንተን ላሰቃይ ፈልጌ ወይም ልጨቁን ፈልጌ አይደለም እና ይቅርታ አድርግልኝ በማለት እንግዲህ እዛ ላይ ሁሉን ነገር አፍረጥርጣ መቼ ተናግራለች። ይሄንም ደግሞ ሰላም እንግዲህ ራሷን እየሳተች ነው። በጣም ከባድ ስሜት ውስጥ ነው ያለችው። ይሄንም ሁኔታ ደግሞ እንግዲህ ናታንም ይሄን ነገር በጣም ቢያበሳጨውም ነገር ግን ሰላም ያለችበት ሁኔታ ስላሳሰበው ስላስጨነቀው ምንም ነገር ሌላት አልፈለገም። ነገር ግን የናታን እንግዲህ የነ ሮዛ እናትም ውጭልኝ ከቤት ብላታለች። ማኪን ውጪ፣ አንቺ መቼም ተንኮልሽ አያበቃም፣ የልጆችን ህይወት መቼም ቢሆን ከመመሰቃቀል ወደ ኋላ ስለማትይ ውጪ፣ ካሁን ሰዓት ጀምረሽ ውጭልኝ በማለት ታሰናብታታለች። ማኪም አቅማምታለች ላለመውጣት። መጀመሪያም ሲጀመር ምስኪን መስላ የትልቅ ሰው አንጀት የበላች መስላ ነው እንትን ያለችው ከእስር ቤት የወጣችው። ግን አሁን ሌላ ተንኮል ጠንስሳ ደግሞ የመጨረሻ ህይወታቸውን እያበላሸች ነው ማለት የናታንን ህይወት እያበላሸች ነው ማለት ነው። እንግዲህ ናታንም ግራ ተጋብቷለኝ። ምክንያቱም የሚወዳት ፍቅረኛው ሚስቱ እያለች ነው ማኪ እንግዲህ የልጅ አባት ኩናሃል፣ ስለዚህ አባትነትን እመን ብላ ያለችው እና እንግዲህ ሮዛም ሌላ የራሷ የሆነ ያቀደችው አላማ አላትና የወንድሜ ልጅ ስላረገሽ ደስ ብሎኛል እያለቻት ነው። በዚህ ሁኔታ እንግዲህ የወንድሜ ልጅ በወዲሽ ስለያሽ እኔ ደስ ብሎኛል ብላ ደስታዋን እየገለጸችላት ነው። ነገር ግን ሮዛ ሌላ ያቀደችው አላማ አለ እንጂ የእውነት ከልባም አይደለም። ሰላምም እንግዲህ በጣም ተናዳ ነው እያየቻት ያለችው። እንዲሁም ደግሞ ናታንም በጣም ተናደው ነው እያዩት ያሉ። ሮዛን እየተናደዱባት ነው። እንግዲህ ሮዛም ልጅክን በሆድ ከያዘችማ እንንከባከባት፣ እስኪ ተረጋጉ እያለች ነው። ይሄ ነገር ትክክል አይደለም ማለት ነው። ማኪንም እንግዲህ ተቀመጪ፣ እንዳይደክምሽ እረፍ በይ፣ የወንድማችንን ልጅ ይዘሽ አይደል በሆድሽ እንዴት ይደክምሻን እያለች እንግዲህ ሌላ ለአላማዋ እንዲመቻት እያመቻችቻት ነው ማለት ነው። እንግዲህ ናታንም ይሄ ነገሩ ግራ አጋብቶታል ከምንም በላይ። እንዲሁም ሰላምም ማኪ ግን ይሄ ነገር ያስደስታት ትመስላለች። ያስደስታት ነው እየመሰለኝ ነው። ፕሮግራሙን በማቋረጥ ግን ሰላም ጥለው መሄድ ትጀምራለች። ምክንያቱም ተናዳለች። ናታንም ተከታትሏት መሄድ ይጀምራል። ሁላቸውም አሁን ላይ ለምን አስፈታናት እያሉ ጸጸት ላይ ነው ማለት ነው። ሁላቸውም ተጸጽተዋን እንደዚህ ማድረግ የለባቸውም ነበር ማለት ነው። እንግዲህ ሮዛም ወረቀቱን ጠቅልላ ማስቀመጥ ጀምራለች። ሰላም እንግዲህ እያለቀሰች ወደ ክፍሏ እየሮጠች ትገባና እቃዋን ማገላበጥ ምን ማድረግ እየጀመረ እያለ እንዲሁም ሌላ እቃ
እየፈለገች እያለ ናታንም የኔ ፍቅር ምንድን ነው? ምን ሆነች ነው ሰላምዬ? ምን ነካሽ? እያለ ሊያናግራት ይሞክራል። ነገር ግን እሷ እሱ ላይ እየጮኸችበት ነው ያለው። በዚህም ሁኔታ እንግዲህ ቀለበቷን አውልቃ ሰላምም እንካ ቀለበትህን ካሁን በኋላ እኔ ለአንተ ምንህም አይደለሁም እያለች ቀለበቷን አውልቃ መጣል መስጠት ትጀምራለች። እሱም ደግሞ እኔ እመኝኝ እንጂ እኔ ምንም ያረኩት ነገር የለም የማውቀው ነገር የለም እያላት ነው ማለት ነው። ሰላም እንግዲህ ሂድና ልጅህን ተቀበል፣ እንዲሁም ደግሞ ያስረገዝከውን ልጅ ሂደህ ተቀበል፣ እኔን ተወኝ እያለችው ነው። ናታን ግን ይሄን እንደማያረገውም ይሄን የማኪ ተንኮል ነው እንጂ እሱ አያደርገውም። ይሄንን ነገር እንደዚህ የሚያደርግ ሰው አይደለም። እንግዲህ ልብሱንም እያወጣች እንግዲህ ራሱ ላይ እያወጣች እየወረወረችለት ነው ማለት ነው። ሰላም በጣም ከፍቷታል። ይሄ ለሰላም አይገባትም ነበረ። በጣም ነው የሚዋደዱት። ግን እቺ ሰላም መፈታት አልነበረባትም። ሮዛም እንግዲህ የትም አትሄጂም እናቲቱ ውጭ ስትላት እንግዲህ የናታን እናት ሮዛ ተቀመጭ፣ እኔ የተሻለ ሀሳብ ስላለኝ ተቀመጭ ብላ ታስቀምጣለች። እንግዲህ እናቷንም እማዬ የልጅ ትፈልጊያል ነበር ወይ? አሁን ደስ አላለችም ወይ? አረገዘችልሽ እኮ እያለቻት ነው። እናቷ ግን እኔ ይሄን ነገር አልተቀበልኩትም፣ ይሄንን ደስ አይለኝም፣ አልወደድኩትም እያለ ነው ማለት ነው። እንግዲህ በስተመጨረሻ አሁን ላይ እናቲቱ የወንድማችን ልጅ በሆዷ ስለያዘች ምንም ቢሆን እንግዲህ ለጋብቻው መስማማት አለብሽ፣ ናታን ማይኬን ለማግባት መዘጋጀት አለበት እያለች እንግዲህ ሙድ እየያዘችባት ነው። ይሄ ግን ከልባ አይደለም። እናቲቱም ይሄ ነገር አስደንግጧታን ስሰማ ቃሉን ስሰማ እንኳን ምንድን ነው ላኔ ጮኸችው ማለት ነው። እንግዲህ ሰላምና ናታንም እንግዲህ ድንገት ይመጡና ሰላም እንግዲህ ሁሉ ነገር ሰምታለች። ከሰማች በኋላ እውነቷን ነው ሮዛ እውነቷን ነው። ስለዚህ ማንም የማንን ህይወት አበላሽቶ አይቀርም፣ ማግባት አለበት፣ አብረው የኖሩ ካሁን በኋላ እኔ ነኝ ከነሱ ህይወት መውጣት ያለብኝ እያለች ነው ማለት ነው። ሰላም እንግዲህ ለመውጣት እየወሰነ ነው። ሮዝም እንግዲህ አንተ ብቻዋን ማኪን ተዋት፣ እኔ አልህም፣ ስለዚህ አብራችሁ ለመኖር መዘጋጀት አለባችሁ በማለት አስደንጋጭ ንግግር መናገር ጀምራለች። ይሄ ነገር እንግዲህ ናታንን አስከፍቶታል፣ ደስተኛ አላደርገውም። ሁሉም ነገር እንግዲህ ተመሰቃቅሎበታል ማለት ነው። እንግዲህ ተወዳጆች ቀጣይ ክፍል እስኪለቀቅላችሁ ድረስ መልካም ቆይታ። ቪዲዮውን አይታችሁ ከጨረሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።